በገጣሚና ደራሲ ሳዳም አብዱ ወይም ሳድ ርዕስ አውጡልኝ ገጽ 27 የማሰብ ኃይል ወይም ደግሞ በእንግሊዝኛው ዘ ፓወር ኦፍ ቲንኪንግ በእውነተኛ ታሪክ ላይ ትኩረቱን ያደረገውና በሀገር አውስትራሊያ 2021 ፎከስ ኦን ኤቢሊቲ ላይ በዓለም አቀፍ ውድድር ሀገሪን ወክዬ ተሳትፎ ያደረኩበት የማሰብ ኃይል ወይም ዘ ፓወር ኦፍ ቲንኪንግ የሚለው የዶክመንተሪ ፊልም ስክሪፕት ወይም ድርሰት እንደሚከተለው ነበር። አዎ ይህ ዶክመንተሪ ፊልም የዓመቱ ምርጥ ተብሎ ተሸለሞም ነበር። ለማንኛውም ሰዎች ህይወትን በተለያዩ ብዙ ስጦታዎች እንጀምራለን። ህይወትን የጀመርኩት እንደ አብዛኛው ሰው ሁሉንም ውጫዊ ገጽታዎች ይዤ ነው። የሰው ልጅ አብዝቶ የሚያስበውን ይሆናል ይባላል። እውነት ነው። እኔ አብዝቼ የማስበው አካል ጉዳተኝነቴን አይደለም። ሳዳም አብዱ ወይም ሳድ እባላለሁ። አካል ጉዳተኛ ነኝ። ለዚያውም ስም የሌለው አካል ጉዳተኝነት። አካል ጉዳተኛ የሆንኩት በልጅነቴ በደረሰብኝ አደጋ እንደሆነ ተነግሮኛል። አሁን አልሐምዱሊላህ ከብዙ የኑሮ ፈተናና ውጣ ውረድ በኋላ በአንድ ዓለም አቀፍ ድርጅት ውስጥ አይቲ ባለሙያ ሆኜ እሰራለሁ። በዓለም ላይ መወደድና የተፈላጊነትን ያክል ስሜት የሚጨምር ነገር የለም። ዓለማችን አስፈላጊነትና ተፈላጊነት በአብዛኛው በውጫዊ ገጽታ ትበይናለች። ተፈጥሮ ደግሞ አዋቂዎቿን ስትሰራ ከመያዣው ይልቅ በይዘቱ ላይ እንዲያተኩር የማድረግ ስልትን ትጠቀማለች። ምክንያቱም ለሰው ልጅ ወሳኙ ነገር ውጫዊ ገጽታው ሳይሆን ትክክለኛ መለኪያው አእምሮ ነው። ዓለም አካል ጉዳተኝነትን በጣም ዘንግታለች ወይም እንድትዘነጋ ታደርጋለች። በተለይ ደግሞ ባላደጉ ሀገሮች የኛ ድርሻ ለምን ተረሳን ብለን ማለቃቀስ ሳይሆን ያለብን ለኛ የምትሆን ዓለም እንድትሰራ የድርሻችንን ማድረግ እንጂ። በጣም አስቀያሚና አስደማሚ የሚያደርገው ደግሞ በአካል ጉዳተኝነታችን የሚሳለቁ አትችሉም እያሉ ተስፋ የሚያስቆርጡን የማናውቃቸውና ጠላቶቻችን ብቻ ሳይሆኑ ቤተሰቦቻችንን የቅርብ ወዳጆቻችን የምንላቸው ጭምር መሆኑ ነው። የሰው ልጅ አእምሮ እስከሰራ ድረስ ውጫዊ አካሉ አጋዥ ቢሆን እንጂ ከመስራት ከመቻል ከስኬት ከቶ ሊያስቆመው ሊያግደው ሊከለክለውም ጭምር አይችልም። ለዚህ ደግሞ እኔና መሰሎቼ ያው ምስክሮች ነን። ህይወት እስከ ቀጠለ ድረስ ፈተናም ይቀጥላል። የኔም የስኬት ጉዞ አካል ጉዳተኝነቴ ሳያግተኝ ይቀጥላል። አዎ የሰው ልጅ አብዝቶ የሚያስበውን ይሆናል። አካል ጉዳተኝነት በፍጹም መጨረሻ አይደለም፣ የተፈጥሮ ስጦታ እንጂ። ዲሳቢሊቲ ኢዝንት ፋይናል ላይፍ በት ስፔሻል ጊፍት ኦፍ ዘ ኔቸር ይልና በፎከስ ኦን ኤቢሊቲ የተለያዩ ቻናሎች በተለይ በዩቲዩብ ላይ ብዙ አስተያየትና የምርጫ ድምጽ ተበሳሪ ሀገር ኢትዮጵያውያን ከወከሉት አንዱ የ2021 አጭር ዶክመንታሪ ፊልም ተወዳዳሪም ነበር። ይህ የድምጽ አሰጣጥ ከወደ ውድድሩን ካዘጋጀው ፎከስ ኦን ኤቢሊቲ አቅጣጫ ከተሰጠና ሀገር ኢትዮጵያን ከወከሉት መካከል አንዱ የ2021 አጭር ዶክመንታሪ ፊልም ተወዳዳሪ የማሰብ ኃይል ወይም ዘ ፓወር ኦፍ ቲንኪንግ የሚለው የዶክመንታሪ ፊልምና ተዋናዩን ባለታሪኩም እኔ መሆኑ ከተገለጠ በኋላ ነበር ከመወዳቸውና ከሚወዱ የእናቴ አቃፊዋ ልጆች የእናት ሀገር ኢትዮጵያ የአብራክ ክፋዮች በኩል ባሉ ሚዲያዎች አስገራሚ ትዕይንቶች መመልከት የጀመርኩት። በተለይ የፌስቡክ እና የቴሌግራም ገጽ ላይ ያሉ ወዳጆች ዘመዶቼ በፎቶዎቼና በማይነጽፉ ብሩህ የተስፋ ቃላቶች መጥለቅለቅ የቀጠለው ከግለሰቦች እስከ ድርጅቶች ለኛ ለአካል ጉዳተኞች አቅምና ጉልበት እንዲሁም የተስፋ ብርሃን ለመሆን ሌት ከቀን ለሚጥሩ ሁሉ ትልቅ ክብርና ምስጋና ሰጣለሁ። ነገር ግን እዚህ ላይ ጥያቄ ወቀሳም ሳላቀርብ ማለፍ አልፈልግም። ምክንያቱም አብዛኛው ጋዜጠኞችና የሚዲያ ባለቤቶች ለምን የአካል ጉዳተኝነትን ጉዳይ ባላየ ባልሰማ ችላ ሚሉት? ሀገራችን ገና በመሰልጠን ላይ ካሉ የዓለም ሀገራት አንዷ መሆኗን ብናውቅም በተማረውና ባለን አቅም ልክ ተገንዘበንና ትኩረት ሰጥተን የአካል ጉዳተኝነትን ድርሻ ወስደን በአጽንኦት መመልከት ዳገተን። ዛሬም ድረስ እኮ በየቤታችን በየሰፈራችን በየክልላችንና ስርቻው ከመስራት ከመማር ይልቅ ለልመናና አልተገባ ህይወት የሚዳርጉ እህት ወንድሞቻችን በተለይ በገጠሪቱ የሀገራችን ክፍል ሞልቷል። ለምን የፈጠራቸው ሳይረሳ ዘነጋናቸው? በእርግጥ አደጉ በለጸቁ ከምንላቸው የዓለም አንዳንድ ሀገራትም ይህ አይነት ተግባር አልፎ አልፎ ይስተዋላል። ነገር ግን ለአካል ጉዳተኞች ትኩረት የሚሰጡ ሀገራትም እንዲሁ በአንዳንድ ጀግኖች ምክንያት ግንዛቤ በመጨበጣቸውና በመማራቸው ከቅርብ ጊዜ ወዲህ እየተበራከቱ መጥቷል። ይበል ቢያሰኝም ግን ብዙ መሰራት እንዳለበት ይሰማኛል። ለማንኛውም ምሳሌ ሆናችሁ አሳይታችሁና ትኩረት ሰጥታችሁ ከጎናችን በመገኘት ላደረጋችሁልን ሁሉ ከግለሰብ እስከ ድርጅቶች ሁሉ ከልብ እናመሰግናለን።
በተለይ ደግሞ እንደ አዲስ አበባ ዩኒቨርሲቲና እንደ ኤልጂ ኮይካሆፍ ቲቪቲ ኮሌጅ ያሉ መንግስትና የግል ተቋማት ወይም ድርጅቶች አካል ጉዳተኞችን ለመማር ወይም ለማስተማር እድል ከመስጠት እስከ አስተምሮ ማስመረቅ ድረስ አቅምና ጉልበት መሆን እንዲሁም እንደ አሃዱ ሬዲዮ 94.3 አዲስ መንገድ የአካል ጉዳተኞች ፕሮግራም የአካል ጉዳተኞች ጉዳይ የኛ ነው በማለት ዘገባዎችና ግንዛቤን ለመላው የሀገራችንና ዓለማችን ዙሪያ ተደራሽ በማድረግ የበኩላቸውን በመወጣት ግዳጃቸውን በሚገባ ተወጥቷል። ሆኖም አሃዱ ሬዲዮ 94.3 አዲስ መንገድ የአካል ጉዳተኞች ፕሮግራም ከአንድም 2-3 እንግዳ በማድረግ አቅምም ተስፋም ከመሆኑ ባሻገር የሀገር አውስትራሊያ የ21 ፎከስ ኦን ኤቢሊቲ ውድድር ላይ ድምጽና እውቅና እንዲሰጡኝ ጉልህ ሚና ከተጫወቱት አንዱ ነበር። ለማንኛውም ሌሎች የሚዲያ አካላትስ የማሰብ ኃይል ወይም the power of thinking የሚለው የፊልም ምርጫ ድምጽ አሰጣጥና መሰል ጉዳዮችን በተመለከተ በአሃዱ ሬዲዮ 94.3 አዲስ መንገድ የአካል ጉዳተኞች ፕሮግራም አዘጋጅና አቅራቢ ከጋዜጠኛ ተስፋዬ ገብረ ማርያም ጋር ነሐሴ 2013 ዓ.ም የተደረገ ምርጥ ቆይታ። ከዚህ የሬዲዮ ቃለ መጠይቅ በኋላ ነበር እንግዲህ በብዙ ተስፋና መነቃቃት በውስጥ ያድሮ ለሁለተኛ ጊዜ በዓለም መድረክ ላይ ወርቅ ስሟን በስሜ ተጠራልኝ ዘንድ በመጓጓትም ጭምር ነሐሴ 5 2013 ዓ.ም እንዲስል በየድረገጾቼ ላይ ኢምንት በማትሞላ ጽሁፍ ሐሳቤን ለማንጠባረቅ የሞከርኩት። ይህን አስከትሎም ከብዙ ሀገራትና ጥቂት የውድድር የቆይታ ጊዜያትና ቀናት በኋላ በመጨረሻም የሆነው ሆኖ ብዙ ታዳሚያንና ተወዳዳሪዎች በተገኙበት በዕለተ እሁድ ታህሳስ 3 2014 ዓ.ም የማሰብ ኃይል ወይም the power of thinking የሚለው በእውነተኛ ታሪክ ላይ ተመስርቶና ራሴ የተወንኩበት የዶክመንታሪ ፊልም የ2021 ፎከስ ኦን ኤቢሊቲ ውድድር የዓመቱ ምርጥ ተብሎ ለሽልማት በቅቷል። ታህሳስ 3 2014 ዓ.ም ሀገር ስታሸንፍ አካል ጉዳተኛ ብሎ የሚፈርጁት ኢትዮጵያን አጋርነት አብዝቶ ያስፈልገናል በስንኝ ቋጠሮ ይጨምር። የሰው ልጅ ይሆናል ያሻውን አብዝቶ ህልሙን እያሰበ ካልቀረ ተኝቶ ከምንም ከማንም በኃይሉ ፍቅሩ ለህይወቴ ቃና ሰበብን ማኖሩ ይደንቀኛል ስራ አፈጣጠሩ። ከሁሉ አስቀድሜ ይህን ላደረገ ለዓለማት ጌታ እኔን ላሳደገ ላመስግን ፈጣሪን ጌታዬን ላንዳፍታ አልሐምዱሊላህ ነው እኮ ብቸኛው ውለታ። ምንም የለምና ተአምሩን ቅኔ ከቶ የሚፈታ ታድሎ እንደኔ ከፈጣሪም በታች እንደዚህ መድረሴ ምክንያት ለሆኑም ለታጋዩዋ ነፍሴ ገና ከጅምሩ ለምክንያት ስጠራ አቤት ብይም ድንገት ከመወለድ ተራ ምድር ላይ ወጥቼም ለመኖር ስሰራ ያኗኗሩን ዘይ ደንቡንም ስቀራ ሰበብ ለነበሩ ለፊደል ቆጠራ ምስጋና ይድረስ ለሁሉም በተራ ስዘረዝር ውዬ ባደር ስማቸው ቢያልቅ እንኳ ስማቸው ተቋጭቶ ባንደኛው ከጌታዬ በታች አያልቅ ውለታቸው። እናም ወዳጆቼ እኔና ሀገሬ ከሚገፉን ይልቅ በትናንትና ዛሬ ጸንተናል በተስፋ ናቸውና ዋርካ ማሸነፍ በሽንፈት ነገም አይነካ ስል ነበር። እስከትዬም የማሰብ ኃይል በሚል ርዕስ በሀገር አውስትራሊያ ዓለም አቀፍ አጫጭር የፊልም ውድድር ፌስቲቫል ላይ መወዳደር ከጀመረን እነሆ ቀናት እየተቆጠሩ መሆኑ ይታወቃል። ስለዚህ የዚህ ውድድር ተካፋይ መሆን መታደል ነው። ምክንያቱም እናት ማለት ሀገር ናት። እኛ ስናሸንፍ ሀገር ታሸንፋለች። የኔ ያንተ ያንቺና የናንተ መተባበር ከአለት የጠነከረ ኢትዮጵያዊነትን ይፈጥራል። በተለይ አካል ጉዳተኞች የተምሳሌት ለመሆን በእንደዚህ አይነት ውድድር ላይ ሀገር ወክሎ መገኘት ምንኛ መታደል ነው። በዚህ አጋጣሚ አካል ጉዳተኛ ስለሚባለው እሳቤ ትንሽ ማለት ፈልጋለሁ። ምክንያቱም ብዙዎች እንደሚሉት አካል ጉዳተኛ ብሎ የሚፈርጁት ማየት የተሳነው፣ የተለየ ተፈጥሮ ይዞ የተገኘውን፣ ጆሮ መስማት የተሳነው፣ እግሩ ወይም እጁን ያጣውን ወይም መራመድ ወይም መስራት የሚያዳግተውን ወዘተ ነው። ይሰራ መስሏቸው ሁሉም ለየብቻ ዘንግተውት ኖሮ የሌላውን አቻ። በአንጻሩ ግን እነዚህ በሆኑ አጋጣሚ የተከሰቱ ወይም ፈጣሪ ሆን ብሎ ለሆነ ምክንያት አስበው ለባለቤቱ የሰጠው ስጦታ እንጂ አካል ጉዳተኛ ነው አያሰኝም ብዬ አምናለሁ። ምክንያቱም አካል ጉዳተኛ ማለት ለኔ ጭንቅላቱ በትክክል መስራት የማይችል ወይም ማስተዋልን ወይም ማገናዘብን መፍጠርን በአግባቡ ህይወቱንም ሆነ ዓላማን መቆጣጠር የተነፈገ እና ተስፋ ቢስነትን የተጎናጸፈ አእምሮ ጉዳተኛ ያለያም ህሊና አልባ ነው። ነገር ግን የሰውነት ክፍላቸውን ወይም ቦዲ ፓርት ተነፍገው አጥተው ዓለማችን ላይ ብዙ ተአምር ሰሪዎችን እንደ ምሳሌ መጥቀስ ይቻላል። የሰውነትን አካል ማጣት ብቻ ሳይሆን የብዙዎቻቸው ህይወት ቀላልና ትክክለኛ አልነበረም። በዚህ ምክንያትም ለዓለምና ለብዙዎቻችን ምሳሌና ለተስፋይቱ ነገ መነሳሳት ናቸው። አዎ ፍሪዳ ካሎ፣ ጆን ናሽ፣ ስቴፈን ሃውኪንግ፣ ኒክ፣ አንድሪያ ቦክሊ፣ ሚካኤል ጄ፣ አሌክስ ዛናርዲ
አሮን ፎተሪንግሃም፣ ሄለን ኬለር፣ ሎሬት የትነበርሽ ንጉሴ እና ሳሊ ብሩክ የሺጥላ እና ሌሎችንም መዘርዘር ይቻላል። እነዚህ ሰዎች ግማሹ አይን፣ ሌላኛቸው የተለያየ ሰውነት ክፍላቸው እንዲሁም ኑረት ህይወታቸው እንከን ነበረበት። ግን መስራት ከሚችሉትና ማድረግ ከሚፈልጉት ማናቸውም ነገር አላገዳቸውም። እንዲያውም የስኬት ባለድልና የሌሎች አርያ መሆን በቁ እንጂ። ምክንያቱም ጭንቅላት ወይም አእምሮ ይሰራላ። ተፈጥሮን ተቀብለው ስኬት መርቷላ። ማንም ይሁን ምን በተገቢው መንገድ ህይወቱን ከመራና ስኬታማ ለመሆን ከበቃ ምኑ ላይ ነው አካል ጉዳተኝነቱ? ምኑ ላይ ነው አለመቻሉ? ነገር ግን ይህን መቀበል አቅቷቸው ስንቶች በየቤቱ ተዘግቶባቸው ተስፋ በመቁረጥ ተጎሳቅለው ይኖራሉ። ስንቶች ለስን ስኬት መድረስ እየቻሉ በተረጂነት ህይወት ይገፋሉ። ስንቶች በማህበረሰብ ተገልለው እየኖሩ ነው። ቤት ይቁጠራቸው። የሚገርመው ራሳቸውን፣ ቤተሰባቸውን፣ ማህበረሰባቸውን፣ ሀገራቸውን አልፎ ተርፎ ዓለምን ቀያሪ ብሎም የተጽዕኖ ፈጣሪ ጭንቅላት ባለቤቶች በየስርቻው ተደብቀዋሉ። አዎ እድል አጥተው። እድል ስንል እንግዲህ በሆነ አጋጣሚ ከዙሪያችን የምናገኘው የመናገር፣ የመጻፍ፣ የመማር፣ የመለወጥ እና የተደማጭነት ተሰሚነት የማግኘት ሂደትን ነው። ይሄን እድል ደግሞ በሚገርም ሁኔታ አግኝተናልና ለራሳችንም ሆነ ለውዲቷ ሀገራችን ኢትዮጵያ እንዲሁም ለመላው አካል ጉዳተኞች ወይም ለጭንቅላት ጉዳተኞች የማንቂያ ደውል እንሆን ዘንዲያ በአግባቡ ተጠቅመን አመርቂ ውጤት ማምጣት ይጠበቅብናል። ነገር ግን ከፈጣሪ በታች እናንተ የወገኖቻችን እህት ወንድሞቻችንና ኢትዮጵያውያን አጋርነት አብዝቶ ያስፈልገናል። ስለዚህ ቀጣዩን ማስፈንጠሪያ በመጫን ከቮት ናው ጀምሮ ይቀጥሉትና ስምና ኢሜሉን ሀገር ያክሉና ሰብሚት ቮት ይበሉት አደራ። ስካንስልን ስለሉት ማማ እንድትኮራ። ከዚያም ወደ ኢሜሉ ተመልሰው ገብተው የገባውን መልእክት ሲያዩ አስረግጠው መኖሩን ያውቃሉ አዲስ ማስፈንጠሪያ። ስለዚህ ጫኑት ለውዷ ኢትዮጵያ። ታንክ ዩ ፎር ቮቲንግ በሚባል ማዕረግ ተሸልሟትና አብረን እንዘልቃለን በስኬት ጎዳና። ሀገር ስታሸንፍ ሁላችንም አሸናፊዎች ነን። ልዩ ምስጋናዬ አንደኛ ለተስፋዬ ሰማኝና የሥራ ባልደረቦቹ፣ ሁለተኛ በአሐዱ ሬዲዮ 94.3 አዲስ መንገድ የአካል ጉዳተኞች ፕሮግራም አዘጋጅና አቅራቢ ጋዜጠኛ ተስፋዬ ገብረ ማርያም፣ ሶስተኛ ለልጂ ኮይካ ሆፍ ቲቪቲ ኮሌጅ ዲን ታሪኩ ገብረ መድንና በተለያየ አጋጣሚና ጊዜ ለስኬቶች ሁሉ ምክንያት ለነበራችሁ ለሆናችሁና ለምትሆኑም ሁሉ ስል ነበረም ባሉኝ የሚዲያ አማራጮችም ሁሉ ለማሰራጨት ጥረት ያደረጉት ነሐሴ 5 2013 ዓ.ም በገጣሚና ደራሲ ሳዳም አብዱ ወይም ሳር ተጻፈ። በኔ በኤልያስ ቦቤ ተነበበ።
Thank you.